ለወንድ ብላችሁ ነው የሰለማችሁት የሚል ኮሜንት አይቻለሁና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሳ ልጅ ትቼ እስልምና ውስጥ አልከውም። ወላሂ በጣም ሙዳት ልጅ እኔም በባለፈው ቪዲዮ ነው ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ አጠር ያለ መልእክት ነው ማስተላለፍ። ይሄን ሰላም ይሄንን ደስታ ይሄን ህይወት አግኙት። ወላሂ ይሄን ነው ማለት የሚፈልገው። ለወንድ ብለሽ ነው የሰለምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው ለሚወደው እና እኛ አልተመረጣችሁም ሙስሊም መሆንሽ ተመርጠሽ አይደለም ትሉኛለ። አላህ Subhanahu Wa Ta'ala ባይመርጠኝ ኖሮ ዛሬ ላይ ይሄ ሀቅ መንገድ ላይ አልገኝም ነበረ። ወይ ለገንዘብ ብለ ነው ወይ ለወንድ ብለ ነው የሚለው ነገር ነው ሞር እንትን የሚለው ማለት እኛን ቶርች ለማድረግ የሚጠቀሙበት ነገር ነው። ግን አሰላሙ አለይኩም ወራህመቱላህ። ሰላት ውስጥ የሚከሰት ስህተት አንዳንድ ሰዎች ዘንድ ይከሰታል፣ ብዙ አይደሉም አልহামዱሊላህ። ነገር ግን ጥንቃቄ አድርገን እኛም ያ ስህተት እንዳይከሰትብንና ሰላታችን ውድቅ እንዳይሆንብን፣ ሰላታችን ፉርሽ እንዳይሆንብን፣ ሰላታችን ተቀባይነት እንዳያጣ መጠንቀቅ ያለብን ስህተት ነው። ይሄ ምንድነው? ልብ ብላችሁ ተከታተሉኝ። እንዴት እንደሆነ ላሳያችሁ። በሁለቱ ስጁዶች መካከል አላሁ አክበር አላሁ አክበር አላሁ አክበር። አያችሁ እንዴት በፍጥነት ወደ ሁለተኛው ስጁድ እንደተመለ አላሁ አክበር ወዲያው። እዚህ ጋር ያለ ሩኩን አለ። ይሄም ሩኩን ምንድነው? በሁለቱ ስጁዶች መካከል መቀመጥ። ከዚያም በኋላ ቢያንስ አንድ ጊዜ ረቢ ግፊር ሊ ማለት ከነብዩ ሰለላሁ ዐለይሂ ወሰለም በተላለፈ ለምሳሌ ሁለት ጊዜ የሚል አለ። ለማንኛውም ሱናው 3 ጊዜ ካደረግነው ከዛ በላይም ካደረግነው አሪፍ ነው። ነገር ግን ቢያንስ ተቀምጠን ልብ በሉ አላሁ አክበር ረቢ ግፊር ሊ ብዬ ከዛ መመለስ አለብኝ ቢያንስ አንድ ጊዜ። ከቻልኩኝ 2 3 4 5 የቻልኩትን ያህል መደጋገም ወይ ደግሞ ረቢ ግፊር ሊ ወርሐምኒ ወዓፊኒ ኢላ አኺሪ ይሄንን ማለት። ለምን ጡማእኒና የሰላት አርካን ከሆኑት አንዱ ሌላው ጡማእኒና ነው፣ ተረጋግቶ መስገድ ነው። ይሄንንም አሟላው አረጋገጥኩ ማለት ነው። ስለዚህ ወንድሞቼና እህቶቼ ይሄንን ሩኩን ማሟላታችንን እናረጋግጥ። ማለትም በሁለቱ ስጁዶች አላሁ አክበር ብዬ ቀና ካልኩ በኋላ ተረጋግጬ ረቢ ግፊር ሊ ማለት እስክችል መቀመጥ አለብኝ። ከዛ በኋላ ወደ ስጁድ ከተመለስኩ ይቻላል። ነገር ግን 2 ካደረግኩ 3 ካልኩኝ ከዛ በላይ ካልኩኝ አሪፍ ነው። ሰላቴም ጡማእኒና ይሰጣል፣ ሰላቴን ያሳምርልኛል። አላህ ዘንድ ሱብሓነሁ ወተዓላ የሰላቴ ደረጃ ከፍ እንዲል አጅሬ የበዛ እንዲሆን ይጠቅመኛል። ስለዚህ አንቻኮል፣ አሟልተን እንስገድ፣ አስተካክለን እንስገድ። አላህ ሱብሓነሁ ወተዓላ እኔንም እናንተን ወንድሞችን እናንተን እህቶችን ሰላታችንን አላህ Subhanahu Wa Ta'ala በሚወደው ነቢ ሰለላሁ ዐለይሂ ወአሊሂ ወሰለም ባስተማሩንና ባሳዩን መሰረት የምንሰግድ ያድርገን ያ ረበል ዓለሚን። ያ ሐዩ ያ ቀዩም ያ ዙል ጀላሊ ኢክራም። ሼር አድርጉ፣ ለሌሎች አዳርሱ፣ እናስተካክል ሰላታችንን። የሌሎችም ወንድም እህቶቻችን ሰላት የተስተካከለ እንዲሆን እኛም የበኩላችንን አስተዋጽኦ ይሄንን ቪዲዮ ለሌሎች በማድረስ ምን ማድረግ አለብን? የራሳችንን አስተዋጽኦ ወይ ደግሞ አጅር ለማግኘት ይሄንን መወጣት አለብን። አዳርሱ፣ አጅር ነው። በዚህ አንድ ጣትህ የምታደርጋት ሐሰና ምናልባት ከጀሃነም እሳት ወደ ጀነት ልታሸጋግር ትችላለች። ምናልባት ከዚች ዱንያ ፈተና ከዚህ ዱንያ ጭንቀት ወደ ተሻለ ልምታሸጋግር ልትሆን ትችላለች። ስለዚህ ኸይር እንስራ። አላህ Subhanahu Wa Ta'ala ኸይር ወዳጆች ያድርገን። አዳሉ አለል ኸይር፣ ወደ ኸይር የሚያመላክት ሰው፣ ወደ ደግ የሚያመላክት አላህ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ያሉት አዳሉ አልኸይር ከፋኢል፣ ወደ ደግ ያመላከተ ሰውና እሱ ባመላከተው መሰረት ሰዎች ያስተካክሉ ሰላታቸውን የሰሩበት ከሆነ አንተ የነሱን አጅር አንተም ታገኛለህ። ልክ እነሱ ስላስተካከሉ አጅር እንደሚያገኙ ሁሉ አንተም አንቺም ታገኛለሽ። ለሌሎች እናዳርስና ኸይሩን ነው። አንተ ደረሳዎችን ሰብስበህ ያንተን ይሄን ዕውቀትን የምታስተምረው እንደው አንተን አግኝተን 24 ሰዓት አንተ ጋር ውጭ ብለን የምንማርበት ቻንስ እድሉ ይኖር ይሆን? ኧረ አሁን እየተማመርን ነው። ኦኬ እሺ፣ ሰውዬ እወዳለሁ። አላህ ይጨም፣ አላህ ያኑርህ፣ አላህ ጤና ዓፊያ አላህ ይስጥህ፣ ከምቀኛ ከሸረኛ አላህ ይጠብቁ። ሰውዬ ኢንሻአላህ እኔ ከዚህ ካለሁበት ሀገር ወጥቼ በቃ አንተም ባልደርስ ያንተን 1/4ኛ ለመሆን እሞክራለሁ። በቃ ወደ ዲኔ ለመግባት ወስኛለሁ። ኢንሻአላህ 2026 ጠቅሌ ነው የምገባው ሀገሬ። አላህ ይግዛህ። እኔ ምንም አይደለሁም እኮ ያ ጀማዓ ስንት ወለው
አወራው ስለማይገባ ነው። ምንም እንደዛ ትበል። በጣም ከብዙ ነገሮች እኔን ተው፣ እኔ አንድ እንኳን እንዴት እንደመለስከኝ እኔ የማውቀው ከብዙ ነገሮች እያለቀስኩ ነው የምሰማው ሁልጊዜ ማለት ከነበርኩበት ህይወት ምናምን ምኖር አሁን ነጮች ጋር ነውና በቃ ገንዘብ መጣ ምን አለ ሁሉ ነገር አለ፣ ግን ባዶ ህይወት ውስጥ ነው ያለሁት። በቃ ካለ እስልምና መኖር ምንም ዲን አለ መኖር ባዶነት ነው። ሁሌ የሚያሳስበው በቃ ሰው ሊቀብሮ ይመለሳል፣ ሰው ገንዘብህን ነው የሚፈልገውና ባዶነት ነው የሚሰማኝ ሁሌና እስከምተኛ ድረስ ነው የምሰማ አንተና ዱዓ አድርጉልኝ። በቃ አላህን ዲን እንዳቅም ፈልግ። ከዚህ በኋላ በቃ ገንዘብን አየሁት ምንም በቃ እርካታ የለውም። ገንዘብ ባዶነት ነው ያለኝ አሁን።